አይሞክርም እንድትነጥቀኝ ቲቲ እጄ ላይ ስጋ ይዤ ሌላ ላይ አወጣዋለሁ ታምኝ እዚህ ጋር 20 ደቂቃ ልትቀመጥ 20 ደቂቃ አልሞከርኩም 5 ደቂቃ ተቀመጥ ስቃውን ይዤው ብቻ አባቴ ተነጥቅ ሲያደርገኝ ከእኔ እጅ ላይ መውሰድ መብት እንዳለው አውቋል ማለት ነው እምወደው እኮ ነው ይሄንን ነው ንጠቁኝ እንጂ ይላልው ሲጋብዘኝ እንድጠላው ለምንድን ነው የሚጠላው ክርፍፍ ያለ ነው ሁሉን ነገር ይጠይቃል በራሱ አይሞክርም ተሳሳትክ ለመባል ፈቃደኛ አይደለም የሆነ ሞክሮ ተሳስቶ አይ እቺኮ እንደዚህ አይደለችም ተብሎ ይሄ ነው ትክክለኛው አካሄድም ተብሎ እንዲነገረው አይፈልግም ስለዚህ ምን ይሻለው አልመገዛት አልገባኝም ብሎ ነግረው ያንኑ ማድረግ ይሻላል ከዛ ይሄ በሚያዘው አካል ላይ የሚፈጥረው ስሜት ጥላቻ ሰው ሲገዛልኝ እኔ የጠላውት ሲሄድ ነው ማለት አልቀኑ ሙሉ ነው ያስራብኳቸው ይሄንን ሳምፕል ቪዲዮ ከዛ ይውጥ እኔን ታይኛለች ምንም አላወራው ኮንሺየስ የሆነችበት መጠን ዴንጀርን እንዴት ስፓት እንደምታረጉ ወደኔ ነው የምታየው እንደ ሰው መታያችሁ ስታጨነቁ እኔ ጨለማውስ ነው የሚገርማችሁ ስልኩም ጨለማውስ ነው በመስኮት ነው የምቀርጸው እንዴት እንዳስተዋለችኝ አላቅም ኦይ እንደናችሁ ሰላም ነው ወይ ያለፈውን ቪዲዮ እንደወደዳችሁት አየው እኔም ወድጄዋለሁ ጽሁፏም አሪፍ ነበረች ከዚህ በፊት የተጻፈች አዲስ ቀበቶ ነው እናንተም ቀዳዳው ወልተሰራ እንደናችሁ ዛሬ አሪፍ ርዕስ ነው ይዤ መጣሁት ከኢንተርናል ድራማ ሳይኪ ጠፋ ብዬ ነበር አይ ነው ኢንተርናል ድራማ ስል ሳይኪክ የሆኑ ጉዳዮች ላይ ጠፋ ብዬ ነበር ወደ ዓለም ወጥቼ ነበር ወደ ሰዎች ወደ የተገለጡ ሲምቦሎች አላሁ አክበር እያለ ነው ወደ እነሱ ይወጥቼ ነበር ምን ማለት ነው ወዳጅነት ቤተሰብ ትዳር ልጅ አስተዳደግ ምናምን ላይ ነው የቆየሁት ብዙ ቪዲዮዎች ወደዛ ሆኖ አሁን ወደዚህ ትንሽ ሳብል አድርገው ወደ ሳይኪ እንግባ ወደ ሰው ልጅ ሳይኪ ወደ ሰው ልጅ ሳይኪ ስንገባ ትልቁ ዘንድሮ የተለመደው ሁሉ ቦታ የምትሰሙት ትራውማ ማለት አደጋ ማለት ነው ሌላ ትርጉም የለውም ትራውማ ሴንተር ተብሎ ለምሳሌ እዚህ ድሬዳዋ ትራውማ ሴንተሩ ድልጮራ ፈረንሳይ ሆስፒታል የነበረው አሁን ትራውማ ሴንተር ይላልና እንዴ ትራውማ ያዛቸው ሳይኮሎጂካል ኤድ የሚሰጥበት ተቋም ነው እንዴ ልትል ይችላል አይደለም ትራውማ ሴንተር ማለት የመኪና አደጋ ስብራት ጉዳት ደም መፍሰስ ምናምን ትራውማ ሳይኮሎጂካሊ ነው አይምሮአችን የመዘገበው አሁን የተለመደ ቃል ስለሆነ ፊዚካልም ትራውማ ይባላል እናላችሁ ትራውማ ሲገጥም በዚች ውሻ ነው ማቀው አድጋን የመጣችው እኔ ጋር ስትመጣ ትንሽ ከፍላለች ምን እንደደረሰባት አላቅ ግን ሃይሊ የእምነት ችግር አለባት ምንም ነገር አታምን ምንም ተጠግቼ ምግብ ልሰጣትም ብል ብንነ የምትለውና አደገች ምናምን ትራውማው አልሄደም የሆነው ምንድነው እኔ እሷን መረዳት ጀመርኩ አንዳንዴ ትራውማው ሳይሄድ ወይም ይሄ ኢንተርናል ሳይኪክ ኢንጁሪ አይምሮአዊ ቁስሉ ሳይጠፋ መኖር ይቻላል ወይ ኢንቫይሮንመንቱ አዎ ካንተ ጋር ሲንክሮናይዝ አድርጎ አንተ አልተሻለህም አንተ አሁንም ዓለምን የምታየው በዛው በቁስልህ አይን ነው በቁስልህ አይን ዓለምን እያየህ የማይመስልህና የተጎዳህ እንደሆንክ የማይሰማ አካባቢህ ራሱን ሪሼፕ ያደርጋል ከዛ ካንተ ባህሪ ጋር በሚሄድ መንገድ ይሰራል ማለት ነው ከባቢ ለምሳሌ እኔ ከቲቲ ጋር የቲቲን ትራውማ አውቄ እምኖር ሰው ነኝ የመጨረሻ ነው የምትደበሩት ሚስቴ የእውነቴን ነው የኔ ሚስት ለማካበድ አይደለም ሚስቴ በጣም መልካም ሴት ናት መልካምነቷ ነው የስለንቦና ችግሯ ወደኔ ያመጣት መጀመሪያ ምስትመጣ ትዳር ሆኖ ልጅ ወልደን አብረን እንደምንኖር ሳናውቅ በፊት የመጣችበት አንዱ ርዕስ የሷ ፐርሰናል ስቶሪ ነው ግን መልካምነቷ የፈጠረባት ኢንጁሪ ነው መልካምነት በራሱ ችግር ይሆናል አዎ እሱ ነው ይታረማል ኦኬ ስለዚህ እቺ መልካም ምላት ሴት እንኳን በዚች ውሻ ላይ
ባህሪዋ ይቀየራል። ጥላቻን ከውስጧ ታገኛለች። ምንም ነገር ለመጥላት ምናምን እኔ ፈጥናለሁ፣ ቸኩላለሁ፣ እሷ ቶሎ አጠላም። የሴትም ልጅ ባህሪ ትላንት ጆርዳንን ከኋላ who wrestle with God እያነበብኩ የሴት ልጅ ባህሪ ኦቨር ማዘን ነው። ኦቨር በማዘን ውስጥ ይሄ ማርጅን ላይ ያለው የተገፋውን በማቀፍ ውስጥ የሚመጣ ስህተት ነው። የስነ ልቦና ችግሯ ሲጀመር አቅሟም ችግሯም ማቀፍ ፍላጎቷ ላይ ነው። ማቀፍ ውስጥ እባብ እንኳን ቢሆን ማቀፍ ያው የገነቱ ስቶሪ ማለት ነው። ማስገባት የተገፉትን ማቅረብ የሴት ልጅ ስነ ልቦና ባህሪ ነው። የሚጠቅማልም ይጎዳልም። በዛው ባህሪዋ ተጎድታልና ቲቲ በገዛ ቤቴ የነፍሰ ገዳይነት ስሜት እንዲሰማኝ የምታደርገኝ ውሻ ናት። በጣም ልትረዳኝ ትሞክራለች። ብሽቅ እያልኩ ሄዳለሁ ማለት ውሃ እጄ ልታጠብ ሳነሳ ሹክክ ብላ ቀስ ብላ ቦታ ትቀይራለች። መጥረጊያውን መንካት አልችልም። ብቻ እኔ ወደዚህ ልሂድ፣ እሷ ወደዛ ነው የምትሄደው። እና ይሄን ያክል አውሬ ነኝ እንዴት እላለሁ። ከአንተ ጋር አይገናኝም። የሚገናኘው ከትላንቷ ጋር ነው። ያንን በፍቅርም ብለው አልቻልኩትም። በቃ ሁልጊዜም እኔን ለመረዳት ከኔ በላይ ትጥራለች። እኔ ላስረዳ ከሞክርበት በላይ የውሻ ባህሪ ነው ብዬ ጀነራሊ መተው አልቻልኩም። ለምን ቡቻን አሳደግኩኝ። የእሷን ልጅ የመጨረሻ ሰላማዊ ውሻ ውሃ ይዤ ባልፍ ገላውን ሳጥበው ምንም ድምፅ የለችም ብቻ ነበር ልጅ ሆኖ የሚለው። አሁን ቁጭ ብሎ በስነ ስርዓት ፊቱ እንዲህ ያደረገልኝ ይታጠባል ማለት እሷ ፈጽሞ መታጠብ አትችልም። ልቀጣት ከፈለኩ ነው ማጥባት። እና እሱ ዱላ ይዤም በጎኑ ባልፍ ምንም ችግር የለበትም። ሲያጠፋ ነው ድምፄ ይቀድማል ከዱላዬ። አተ ምናምን ስል ፈትለክ ይላሉ፣ ዱላውን ጥላለሁ። ስለዚህ እኔ ሳልቆጣ ዱላ ማለት መጥረጊያ ይዤ ባልፍ ምንም ስሜት የለውም። እሱን ማሳደግ ከመጀመሪያው ጀምሮ ስለቻልኩበት እሱ ላይ ትራውማው የለም። አንድ ቪዲዮ ጋብዛችኋል። ማውራው ነገር ሞር ክሊር ሊሆንላችሁ። ቲቲ ተርከዋለሁ እዚህ ጋር አይታችሁታል ብዬ ላሰብና ልቀጥል። ቡቻ ተኝቷል የተነጠፈው ምንጣፍ ላይ። ከዛ ምግቡን አየ ምናምን ይበላል። ዋናውን እንድታዩት የምፈልገው እዛ ጋር ያለውን ዳቦውን ነው። ትልቁን ዳቦ ማለት ጎኑ ያለ ነው የሚበላው። እዩት እንዴት እንደምትቀላውጥ። አካባቢ ያለውን ያጸዳዳ ነው ጀለስ። እዛ ጋር የተነጠፈላቸው የልጄ ምንጣፍ ነው። ሙቀቱ ምናምን ሌላ ደረጃ ደርሶ ከሚስቴ በማላጅነት የተቀበልኩትኝ ምንጣፍ ነው። የተኙበታ ምችት ያለ ነው ይመቻቸው። አሁን ቲቲን ሹፏት ትቀላውጣለች። እናቱ ናት እንግዲህ መንጠቅ ሲገባት ሊፈራት ሲገባ ትፈራዋለች። እንግዲህ በውሻ ክላን ውስጥ እናት ልጅን ትፈራለች የሚል ስቶሪ ካለ ልታረማለሁ። ግን እኔ ከዚህ ውስጥ ማውጣት የፈለኩት ስቶሪ ትራውማ ምን ያህል በስሜታችን ላይ እንትን በቃ ማለት ጨቁነን ራሳችንን በሳው ነው ይላል። ትንሽ ጠጋ ያለችበት ርቀት ይሁት ኦልሞስት ደርሳለች እኮ። አልፈለገችም እንዳትሉ በኋላ ላይ ያሳያቸዋለሁ ፍርሃታ መሆኑን ማትበላበት ምክንያት ያው ይላል። እሱ የራሱን እየበላ እሷ ያንን አንገቱ ላይ እኮ ሰንሰለት አለ። እንግዲህ ይምጣባችሁ ሰንሰለቱ እዚህ ጋር ማዳበሪያው ይመስላል እንጂ ከማዳበሪያው ከላይ የተቀደደው ማዳበሪያ ወደ አንገቱ እየወረደ ስለሄደ ነው እንጂ ሰንሰለቱ እሱ አይደለም። እሺ ሰንሰለቱ በዚህኛው በበሩ በኩል ያለው በታች በኩል በቡቻ ጭራ በኩል ማለት ነው። ስለዚህ መምጣት አይችልም። ይሄን ዳቦ መውሰድ አይችልም። እሷ ተፈናጥራ ብትወስደው ይሄ ሁሉ አድቫንቴጅ አላት። እሱ ታስሯል፣ ልጇ ነው፣ ረቧታል። ቀኑ ሙሉ ነው ያስራብኳቸው። ይሄንን ሳምፕል ቪዲዮ እንደምሰራ ሳላቅ ነው በርግጥ። ከዛ ይሁት እኔን ታየኛለች። ምንም አላወራው። ኮንሸስ የሆነችበት መጠን እንትንን ኬዎስን ወይም መጥፎ ወይም ዴንጀርን እንዴት ስፓት እንደምታረጉ ወደ እኔ ነው የምታየው። እንደ ሰው መታያችሁ ስታጨነቁር እኔ ጨለማ ውስጥ ነኝ። የሚገርማችሁ ስልኩም ጨለማ ውስጥ ነው። በመስኮት ነው የምቀርጸው። እንዴት እንዳስተዋለችኝ አላቅም። ከዛ ፋስት ፎርዋርድ ትንሽ እስቲ ላስጠጋው።
ታንዣብባለች። አሁንም የመጨረሻው ቪዲዮ ላይ ብዙ ቪዲዮ ነው የቀረጽኳቸው። የመጨረሻው ቪዲዮ ላይ ልሄድ። ቆይ የመጨረሻው ላይ ማለት መጀመሪያ እዚህ ጋር እሱ በላ ጠገበ። ተመልከቱት። እዚህ ጋር ጠግቦ ጋደም አለ። እሷ ስቲል እሱን ነው የምትፈልገው። ያው ትልሳለች። አሁን ቆለጡን ልትልስ ነው። ይና ሸምስ ምንድነው አሁን እንግዲህ ይሄ ሲበላ ጆሮ ስር ቁጭ ብላ ምንም እየጮህባት አይደለም። ይኸው ድምፁን ይሁት ፈርታው አይደለም ተቆጥቶ አይደለም። ይሁት ልትልስ ትሞክራለች። በቃ ይሁት መጣች። አሁን ያነፈነፈች እዛ ላይ ወዳደቀች ነገር ለመለቃቀም ነው። ዋናውን ዳቦ ታይዋለች እንጂ አትበላው። እስሩ ሰውነቱን ስትልስ አይ ቴኬር ልታረገኝ የመጣችው ብሎ እንዳይነካ ታስባ ነገር ነው። ጆሮን ትልሳለች። እሱ ሄዶ ምግቡን ይበላል። አትነካም። እሷ ጨዋ የመጨረሻ ጨዋ ውሻ፣ እጅግ ስነ ምግባሯ የሚያስደስት እንደዛ ነው። በቃ እንድትታሰብ የምትፈልገው የአግሪብልነሷ መጠን በቃ ደረጃ የለው። ቆለጡላሽ ያርፈሽ ይገማሽ። ፋስት ፎርዋርድ እንሄድና የመጨረሻውን ቪዲዮ አሳያችኋል። አሁን ምን አደረኩኝ? ካሜራውን አስቀመጥኩና ላባረራቸው ወጣው። ላስገባቸው ምን ማለት ነው? ወደ ቤት ይሄ ክፍሉ ወደ ራሳቸው ክፍል ሲገቡ እሱ ለብቻ ማስገባት ፈለኩ። ስቆጣ ራሱ ሮጣ የምትገባው እሷ ናት። እሱ ይላል፣ ቆጣ ይላል። ያው የሚቆጣኝ እሱ ነው። አነጠፍኩላቸው። አቤትትና ይሄ ቢጃማዬ። እሺ ከዛ ነቲ ቲቪ ያስወጣው። አሁን እሷን ቀጥታ የምታደርገውን ድርጊት ይው ፋስት ፎርዋርድ ትንሽ። ከዛ ሹፉ የቱ ጋር ናት እሷ? ቲቲ የት ናት? ዳቦ የት ነው? በቁጥጥር ስር ውሏል። ይዋት መጀመሪያ አካባቢ ያጸዳች። ከዛ ዋናውን ዳቦ መፈለጓ የምታውቁት በዚህ ነው። ስቶሪ እየሰራው አይደለም። የሆነ ማመን የምፈልገውን ነገር ሳይሆን ትራውማ ምን ያህል ኢፌክት እንዳለው ኢፌክቲቭ ልነበር ኢፌክት እንዳለው እንድታውቁ ነው። ፍላጎታችሁን ጨቁናችሁ ባሪያ ሆናችሁ ልሳችሁ ቂጥ ምናምን እንድታድሩ ነው የሚፈልገው። ከጥቅም አለመጎዳትን ታስበልጣላችሁ። ይሄው ጥቅም እሱ ዞር ሲልላት ጉዳትን ከርሷ መሙላት ጀመረች። ክብደት ይሰጣል ትራውማ። ከጥቅም ይልቅ ጉዳትን ክብደት ይሰጣል ትራውማ የደረሰበት አንድ ሰው። ዓለም ላይ ሁለቱም ነው ያሉት፣ ጥቅምም ጉዳትም አለ በዓለም ላይ። ጉዳት ሴንሲቲቭ ይሆናሉ። ትራውማቲክ ገጠመኝ ያላቸው ሰዎች የሆነን ነገር በፖቴንሻሊው ሊሆን ይችላል በሚለው እንትን ግምት ምን ችግር ሊያደርስ እንደሚችል እያሰሉ ነው የሚንቀሳቀሱት። ጥቅምም ጉዳትም አለው። ይሄ ትራውማ የደረሰባቸው ሰዎች ሃይሊ ሴንሲቲቭ ይሆናሉ ፎር ዴንጀር፣ ለአደጋ ቀድመው የማየት እንትኑን አደጋውን ቀድሞ የማየት ስኪል ዴቨሎፕ ያደርጋሉ። አንድ ትራውማቲክ የሆነ ሰው ልጅነቱ ላይ የሆነ አይነት አይምሮን የማይመጥን ጉዳት የደረሰበት አካላዊ ብቻ ላይሆን ይችላል፣ ስለ ንቦናዊ የሆነ የስድብ ስም ያለበት ሰው ቀድሞ ከሩቅ ዴንጀርን ስፓት ማድረግ ይችላል። ሴንሱ ማለት ነው። ውስጡ አንድ ቫጃይናመስ የሚባል በሽታ የያዛት ፑሲ እንዲያ ሲወግም ማለት ነው። አልከፍትም ብሎ ሲወግም እንደ ድንጋይ ሲወግም እንኳን ለሰው ለራሷ ፊንገር ላርግህም ብትለው እሺ አይል እና ያ ችግር እንዳለባት አታውቅም ነበር። ዲስከቨር አደረገችው ካገባች በኋላ። ያው ደግሞ በሃይማኖቱ ከትዳር በኋላ ሴክስ ብሎ አቆይተውታልና ሲታይ ሴክስ ማድረግ ወግሟል። እና ሰውነቷ ለራሷም የማይታዘዝ ችግርን ወይም ዴንጀርን ከሩቅ ሊያሻትትና ራሱን ሊጠብቅ የሚሞክር ሲስተም ዴቨሎፕ አድርጓል። እና ሰውነታችን ከኛ ቁጥጥር ውጪ ዴንጀርን ቀድሞ ስፓት ለማድረግ ይሞክራል። ይሄ ፒቲኤስዲ የሚባል በሽታ አለ አይደል? ፖስት ትራውማቲክ ምን ማለት ነው? ከሆነ ትራውማ
ከገጠመኙ በኋላ የሚፈጠር ለምሳሌ ጦርነት ተሳትፈው ሲመጡ የአሜሪካ ሶልጀሮች በፊልሞች የምታውቁት ይሄ ብትት የሚሉት እንቅልፍ እምቢ ይላቸዋል። ሃይሊ ሴንሲቲቭ ይሆናሉ። ለምሳሌ እዚህ ጋር የሆነ ንኬል ኮሽ ቢል ሽጉጥ ሊያወጡ ይችላሉ ምናምን። ለአካባቢው ለሚፈጠሩ ድምጾች ወይም የሆኑ ድንገታዊ ክንውኖች ያልተመጣጠነ እርምጃ ሊወስድ ይዘጋጃል ውስጣቸውና ይሄ ፒቲኤስዲ ነው። ፖስት ትራውማቲክ የምትል ቃል አለችው። ቲ የምትለዋ ትራውማ ናትና እኛ ትራውማ አስ ጀነራል ከፒቲኤስዲ ውስጥ አውጥተን ትራውማን ነው እያየን ያለነው ብዙዎቻችን የምናውቀው በዛ መንገድ። ትራውማው የሆነ የተዘጋጀ ሰውዬ ውስጥ ይፈጥራል። ዋቲፍ እያለ ለምሳሌ ጅል፣ ፈሪ፣ ደደብ፣ የድሃ ልጅ ምናምን የተባለ ያደገ ከነዚህ አንዱን እየተባለ ያደገ ልጅ ካደገ በኋላ ምን አይነት ኢሚኒቲ ይፈጥራል ውስጡ? ጅል ላለመሆን፣ ድሃ መስሎ ላለመታየት፣ ፈሪ መስሎ ላለመታየት ሲል ኦልዌይስ የሆነ ሲስተሙ ከሱ ውጪ ትራውማው የፈጠረው ፐርሰናሊቲ ቀድሞ ፕሪዲክት ያደርጋል። ያ ነገር ታየብኝ እንዴ እንደዛ በሆንስ አሁን እያየ ያለው እሱ እንደዛ ቢሆንስ? ውስጡ እየፈራ እኮ ጀስቸሩ ያልፈራ ሊሆን ይችላል። ግን ፍርሃቴ ታየብኝ፣ አንዛይቴ ታየብኝ፣ እንደዚህ የድሃ ልጅ መሆኔ ብቻ የሆነ ዩኔሚት የሆነ የአካል ቅርጽ ጉለት ቢኖር ጸጉር እንደዚህ ማድረግ አሁን ሾጠጥ ስለምትል እንዳልኳችሁ እጄ ሳላስበው ራሱ መጥቶ እንደዚህ ሲያደርግ ነው የማገኘው ከቅርጾውን ሊያስተካክል እና ያንን ባላንስ ለማድረግ መሞከር ምናምን አለ። ይሄ ትራውማው የፈጠረው አይደንቲቲ ነው። ትራውማው የፈጠረውን አይደንቲቲ ጉድ ሳይድ ነው ልነግራችሁ የፈለኩት። ይሁት እኔ ለምሳሌ ዋንስ ትራውማው ልጅ ሆኜ ገጠሙኝ የምላቸው በጭንቅላቴ ቅርጽ መሾፉ፣ ዱላ እድሜ ኩዮቼ ጋር መጋጠም አለመቻሌና ደጋግመው የስድብ ቃላቶች እየጻፉ ምናምን ቶርች ማድረጋቸው ለቤት ውስጥም ያደግኩበት መንገድ ተደራርበው የአይምሮዬም ኮምፒተንሲ እውቀት አለመቻል ትምህርት ምናምን አለመግባት ከዛ ይሄ የኦቲስቲክ ኔቸር ዝም ብሎ የማይባል ነገር መዘርገፍ እነዚህ የፈጠሩት ድንጋጤ የወለደው ኮንሽስነስ የሆነ ችግሮችን ቀድሞ ከእያንዳንዱ ነገር ውስጥ አይቶ ለመድፈን እንዲቻል አድርጎ የሚሰራ ሳይኪ ወለደ። እውቀቴ፣ ልምዴ፣ ትጋቴ፣ ወዳጅነት በመሰረተበት መንገድ ዲሲፕሊን ምናምን በሙሉ ችግሮቹን አቮይድ በማድረግ ላይ ተመሰረተ ነው። እንዴት ልበላችሁ? ለምሳሌ ቤስት ሪሌሽንሺፕ የፍቅር ግንኙነት ሊሆን ይችላል ለማግኘት ቤስት ያልሆነውን ሪሌሽንሺፕን ሀርት የሚያደርጉትን ጉዳዮች ፈልጎ በወንዶቹ በኩል ነው ራሴ ላይ ማጥፋት አለ። ለምሳሌ ቤተሰብ ነው የመጀመሪያው ትዳር ምሳሌ። ቤተሰብ ነው የመጀመሪያው ትዳር ምሳሌ አይደል? እና ፋዘር ላይ ወንድ ከሆናችሁ ማለት ነው ፋዘሮቻችሁ ላይ የምታዩት ደባሪ ባህሪ ይኖራል እና ያንን ደባሪ ባህሪ አቮይድ ለማድረግ ከራሳችሁ ላይ ትሞክራላችሁ። ብዙ ጊዜ ላይሳካ ይችላል። እሱን ላለመምሰል መሞከር ሞር እሱን እያስመሰለ ሊሄድ ይችላል። ሁለተኛው ትብት ላይ ይሄንን በደንብ በዲቴል አውርቻለሁ። ይሁት ፍስሐ ከፍስሐ ሲሮጥ ይላሉ አለ አማኑኤል የሚባል ካራክተር አባቱን ሸሽቶ ሲሮጥ ከዛው ፍስሐ ከሚባለው ሰው ፍስሐ ከፍስሐ ሲሮጥ ይሁት ይላል። የሄድኩበት በሙሉ ቦታ አባቱ ላይ ያለውን መሀይምነት እኮ ይጠላል። የዛ ጥላቻው እሱኑ ሞር እያደረገው ይሄድ ነበር እና ለምን አመጣሁት? እኔ ለምሳሌ በሪሌሽንሺፕ ውስጥ የአባቴን ድካሞች ላለመድገም የሚፈልገው ክፍሌ ተሳክቶለት ነበር እነዚህን ጉዳዮች ማጥፋት። ለምን? ትራውማዬ ያንኑ አይነት ነገር እንዳይደግም በህይወቱ ውስጥ መዘጋጀትን ወለደ። ኪዮስ አቮይዳንስ ላይ ጎበዝ እንሆናለን እያልኳችሁ አሁን በዚህ በቲቲ ምሳሌ ላይ የምታዩት ቲቲ የዛ ልጇን ፈርታ እንግዲህ ከልጅነቱ ጀምሮ አሳድገዋለች ጡት እያጠባች ምናምን እና እሱን ፈርታ መብላቱን ትታ እንዴት እንደሆነች አይታችኋል። ኦሬዲ የምግብ ፍላጎቷን ትታው ቆለጡን እየላሰች ቂጡን ምናምን እየላሰች ልታስደስተው ሞክራ
አብራው ጎኑ ምግቡን ቸል ያለች መስላ ተጋድማ ሞከረችው። ሰውየው ያጥቂ ያለችው ያንን ከዛ ጥቅም የተነሳ ፕሪዳተር ሆኖ ፊቷ የተቀመጠው ልጇ ቢሆንም ልጇን በማስደሰት አቴንሽኑን ወስዳ ከዛ በኋላ እሱ በተንቀሳቀሰ ወይ ቸል ባለው ሰዓት ሄዳ ልትበላ ያለ አይነት የሰው ንቃት ውስጥ ገብታለች። ሰው ካልሆነ አሁን እንዴት ነው እሱ እንስሳ በዛ ደረጃ ፍላጎቱ ላይ ሰልጥኖ ያንን ሰው አባብሎ ለምኖ እንደዛ ነው የምንሆነው። ኮንሽስነስ ይፈጠራል በትራውማው ድጋሚ እንዳይከሰት በህይወታችን ከእኛ ማስተዋል ውጪ ሳይቀር PTSD ከሆነ ያ ማስተዋል የራሱን እርምጃ ይወስዳል። ድንገት ኮሽ ቢል የሆነ ነገር ፈጥኖ የሆነ እርምጃ ውስጥ ይገባል። ደንባሮች እንሆናለን። እኔ በጣም ደንባራ ነበርኩ። አሁንም ጥቂት አለችብኝ መደናበር። አሁን በጣም ትንሽ ነው ግን መደናበር አለና ወንጌልም ላይ አየዋለሁ። የሆነ ነገር ድምጽ ካወጣ የመጀመሪያ ስቴፓ ኃይል ያለርትላት ለዛ ጉዳይ ትልና ከዛ ግን ሁለተኛ ዙር ድገም ውስጥ ነቅነቅ አትልም። እና ይሄ ኃይል አለርትድ መሆኑ ለጉዳዩ የሚወሰደውን ሜጀር ፈጣን እርምጃ እንትን ያደርገዋል፣ ሶፍት ያደርገዋል። ከኮንሽስ ውጪ ባለ ፍጥነት ደመነፍሳዊ ፍጥነት ነው ድርጊቱን የምታደርገው። መሸሽ ካለብህ ምናምን በቀደም አሁን እዚህ ጋር ድንጋይ ገለበጠ። መኪናው ድንጋይ ሲገለበጥ ፊት ለፊት ለሚሰራው ቤት በጣም ድምጽ ያወጣል ለምታውቁ። እኔ ራቅ ብዬ በረንዳ ላይ ነው ያለሁት፣ እሷ ታች ናት። እና የወረደው ናዳ ድምጽ አስደነበራትና ሴፍቲዋን ፈለገች። ሴፍቲዋ ማለት እኔ ወይ እናቷን። እና ለሆነ 10 ሰከንድ የተደናበረችበትን መንገድ አየሁት። ዞራለች የለውን ምናምን እንዲተንተከተከች። ከዛ ሄጄ አቀፍኳት። ሺ ፊልስ ሴፍ። የሆነ አካባቢዋ ቢኖር በዛ መደናበሯ ከነገርየው ሸሽታለች። ግን ኔግሌክት ብታረገው ቸል ብትለው ሲስተሟ ኮንሽስነስ ያጥረዋልና ኪዮሱ እሷን ከበላ በኋላ ነው የምታገኘው። ስለዚህ መደንገጥ ጥቅም አለው። መደንገጥ ጥቅም የሚኖረው ኮንሽስነስ ይወልዳል። ያንን ጉዳይ ቀድሞ ቢቻል ቀድሞ መገመት እና አቮይድ ያደረገ ስለ ንቦና መፍጠር፣ ያንን ኪዮስ በሌለበት መቀመጥ። ሁለተኛው ደግሞ በደመነፍስ ከተከሰተ ደግሞ በደመነፍስ እርምጃ ለመውሰድ የሚያስችል ብቃት ይፈጥራል ሰውየው ውስጥ። ፋይት ፍላይት ኤንድ ፍሪዝ። አንዳንዶች ፍሪዝ ጋር ይደርሳሉ። ፋይት ፍላይት ፍሪዝ። ፍላይት ማድረግ ከአካባቢው መሸሽ፣ ያንን ኪዮስ ወይም ያን አይነት ድርጊት ሊከሰት ሲል መሸሽ በፍጥነት የሚጠቅም ነገር ነው። ፋይት ማድረግም የሚጠቅም ነገር። ፍሪዝ ግን ምንም ማድረግ አለመቻል ነው፣ ፓኒክ ማድረግ ነው። ይሄ ይጎዳል። በትክክል ትራውማው ሳይጠቅም ሲቀር ማለት ፍሪዝ ሲሆን፣ ፋይት ፍላይት ጠቃሚ ናቸው። ከዛ ኮንሽስነስ ደግሞ ይፈጥራሉ። ይሄ ፋይት ኤንድ ፍላይት በደመነፍስ ስለምናረገው ፊት ለፊታችን ለተከሰተ አንድ ጉዳይ እርምጃ ነው። ኮንሽስነስ ግን ነገርየው ከመከሰቱ በፊት ስፓት አድርጎ ለዛ የሚመጥን ዕውቀት፣ ዲሲፕሊን፣ ልምድ ምናምን ማዳበር ነው። ዴይ ቱ ዴይ ማለት ነው። ያን አይነት እድል ይሰጣል። ሁለተኛው ግን ደባሪው ነገር አሁን ቲቲን ሳያት ፍቅር የለኝም። ፍቅሩ ከምንድነው? ፍቅሬን ያጠፋብኝ ምንድነው? ኦቨር ነው የምትጠነቀቀውና እኔን የአውሬነት እንትን ስሜት እንዲሰማኝ ያደርጋል። ጥፋት ሲጠፋ እንጂ የምቆጣው ሁሌ እሷን ማከል አድርጌ ልክ እንደ ፀሐይ አይደለም ግቢ ውስጥ የምንቀሳቀሰው። ያ ደባሪ የሆነ ስሜት እንዲሰማኝ ያደርጋል። እግዚአብሔርም እንዲህ ይሰማዋል። የሚገርማችሁ እግዚአብሔርም የሚደበረው እንዴት ነው? አይ እንትን ኦልዌይስ ሁሉን ነገር ከሱ ጋር ስታገናኙበት ልክ እግዚአብሔር መቅሰፍ የሚፈልግ መቅጣት የሚፈልግ ቁጣ ዲፎልት ሞዱ የሆነ እያንዳንዱን ነገር ካልተጠነቀቅን ከሱ አንግል አይተን ካልተጠነቀቅን ሊቀጣን እንደሚችል ማሰብ ልክ እሱን የሰይጣን ቦታ እንደመስጠት ነው። ፎር ዮር ኦውን ሴክ ነው እኔ ልመራህና ልቀጣህ ልቆጣህ የምፈልገው እንጂ ለኔ ብለህ አይደለም። ለኔ ቲቲ የምትፈጥርብኝ ስሜት እኔ ፈጣሪ ላይ የምፈጥረው አይነት ስሜት ነው። ተሳስቼ እንኳን የሆነ ነገር ባረግ እግዚአብሔር እንደሚቀስፈኝ ማሰብ ወይም የሆነ
እንደሚቆጣ ወይም እንደሚጠላኝ ማሰብ ልክ ቲቲ እኔን እንደምታየኝ ማየት ነው እግዚአብሔርን እሱ የሆነውን ነገር ማየት ምናምን በቂ ነው ለአንተ ብሎ የሆነው ስለዚህ ለሱ ብለህ ምንም አታረግም ለአንተ ብሎ የሆነው ብዙ ስለሆነ ክፍያ ትንሽ ነው የምትሆን always ይሄንን እንዲያስብ ውስጣችን ምናምን እንገደዳለን የሆነ ደንፉም ይበላ የሆነ ኮስተር ያለ ምናምን ጺሙ ይረዘመ ሰው ያርጎ ማሰብ በቤት ውስጥ ሁሉ ጊዜ ያ አይነት ስሜት እንዲሰማኝ ታረጋኛለች የሆነ በፍቅረኝነትም ግንኙነታችሁ ውስጥ ምናምን አንዳንዴ ሚስት ወይም ባል ኦቨር ይገዛሉ ምን ማለት ነው ለምሳሌ እዚህ ጫንቃዬ ጋር ነስቲ እሺኝ ብሏት ጫንቃውን ብቻ አሽታል ትሄዳለች ልጅቷ ጫንቃዬን እሺኝ ሲልሽ ትንሽ እንድትቀውሺም ፈልጎ ሊሆን ይችላል አትገዢ ጫንቃዬን እሺኝ ማለት ጫንቃዬን እሺኝ ብቻ አይደለም ተከሻውን ወረድ ብለሽ ወገቡን ቂጡ እንድትነኪው ፈልጎ ሊሆን ይችላል ወሲብ እናድርግ ምናምን ላይልሽም ማለት አንቺም ወሲብ እንፈልግ አትዩ ወሲብ እናድርግ ዛሬ አትዩ you give him a sign ከዛ ያንን ሳይን አክብሮ ሲቀመጥ ደስ አይልሽ ሲገዛ ማለት ነው ይሄን እንደዚህ እንትኑን በቃ እዚህ ቦታ አድርጊው ሲላት እሺ ብላ እዛቹ ቦታ ብቻ እንድታረገው አይፈልግም አንዳንዴ የማይሆንም ቦታ ብታረገው ፈቃዷን እንዲከተል ፈቃዷን እንዲያከብር እንዲያውቅ ማድረግ አለባት እንጂ መገዛት አብሶሉት መገዛት እንትኑን ያጠፋዋል ይሄ ባሪያ ያደርግና ሰውየውን አንድም ከኔ ውስጥ አውሬ ዲማንድ ብዙ ዲማንድ የሚያረግ ሰው ይወልዳል የሆነ ክርፍፍ የሚሉ ሰዎች አሉ ምን ላድርግ ምናምን የሚሉ አሁን እንደዛ አይነት ልጆች ይመጣሉ እኔ አሁን አንድ የሆነ ሀገር ምናምን እንደዚህ አቆራርጦ የሄደ ልጅ ክላይንት ሆኖ መጥቶ አጎቴ እንደዚህ ይጠላኛል እና ምናምን ብሎ የሱ ትራውማቲክ ኢቨንት አጎቱ እሱን ያይበት የነበረው መንገድ ነውና አጎትየው እንደሚጠላው እኔ ስጠላው አገኘሁት ለምንድነው ከዛ ስሜቴ ማጋለጥ አለብኝ ከቆይታ በኋላ ስለ አጎትየውስ የነገረኝ ነገር እኔ ላደርግበት ስጋበዝ አየሁት ጋብዘኝ እንድጠላው ለምንድነው የሚጠላው ለምንድነው የምጠላው ክርፍፍ ያለ ነው ሁሉን ነገር ይጠይቃል በራሱ አይሞክርም ተሳሳትክ ለመባል ፈቃደኛ አይደለም የሆነ ሞክሮ ተሳስቶ አይ እቺኮ እንደዚህ አይደለችም ተብሎ ይሄ ነው ትክክለኛው አካሄድም ተብሎ እንዲነገረው አይፈልግም ስለዚህ ምን ይሻላል መገዛት አልገባኝም ብሎ ነግረኸው ያንኑ ማድረግ ይሻላል ከዛ ይሄ ለሚያዘው አካል የሚፈጥረው በሚያዘው አካል ላይ የሚፈጥረው ስሜት ጥላቻ ሰው ሲገዛልኝ እኔ የጠላውት ሲሄድ ነው ማገኝ ሳይገዛልኝ ሲቀርም እኮ የጠላውት ነው የሚሄደው ግን ቢትዊን ኬኦስ ኤንድ ኦርደር ነው መጫወት ያለበት ስሜቱን ተከትሎ መሄድ አሁን ብዙ መስመር ላስገባው የታገልኩትኝ ቡቻን ነው ከቲቲ በላይ ብዙ ዱላ ደርሶበታል ለምን የራሱ ፍቃድ አለው ደግሞ የኔ ፍቃድ አለ የጌታው ፍቃድና የባሪያ ፍቃድ አለ ባሪያ ስል ቡቻን ደስ አይለኝም ያው ግን ባሪያ ነው አጋጣሚ ሆነ እሱን ኒጎሼት ለማድረግ ፈቃዳችንን ኒጎሼት ለማድረግ ብዙ ፎርስ መጠቀም አለብኝ ለምን ቋንቋ አይሰሙ ቴክኒኬም አልሰራ አለ በረንዳ ላይ ሲያራ ጋዝ እየቀባውኝ በጋዙ ይደብረዋል ጋዙን ያሸተተ ያራል ስለዚህ ቴክኒኮቼ በሙሉ አይሰሩ ከቻጂፒቲም ጋር ወርቼ ምንም አልፎ ሳይፎርሽ ይሳሳታል ስለዚህ ዱላ አንገቱ ላይ ማሰር ምናምን በደንብ ዲሲፕሊን ያስተማረው መጣ በረንዳ ላይ መተኛቱን አቆም ቲቲ አንዴ ነው መናገረው አንዴ ሰማኛለች ግን ማንን ነው የምትወደው ብትሉኝ ቡቻን ነው የምወደው ከሷ በላይ ለምን ባይገዛልኝም ኒጎሼት የሚያደርገው ፈቃዱ ስላለው ቦርደሩን ያውቃል ይወት ቆፍሮ ሊወጣ ሲሞክር ይሄን ነው ቆሞድለት ቤቱ በኩል ነው የሚቆፍር አላውቅም በዚህ በኩል ቆፍሮ ያጣ እንትን ያለው እሱ ነው እሷ አይለችም መሞከር ነፃ ለመውጣት መሞከር የለችም ኦሬዲ ተገዢና
የዘጋውት እሱ በዚህ ይሾልካል በዚህ ጋር ይሾልካል በዚህ ጋር ይሾልካል ሲቆጣ ዱላ ይየሳል በቆኑ ለኔ አይደለም ይላል ጌትዬ ስለሚወደኝ ስለሚያምነኝ ለሱ እንዳላደረኩት ይዤው እንደማላልፍ ስለሚያምነኝ ደስ ይለኛል ወደዋል ኦኬ ፈቃድ አለው ያውቀ በቃ ጌታው ዝም ብሎ እንደ እብድ ሁሉም የሚለጋ አይደለም ይሄ ትራውማ የሌለበት የውሻ ዲሲፕሊን ነው መነግራችሁ አሁን ግን ትራውማ ያለበት ሰው አንዱ የሚያስጠላበት ምክንያት ኦቨር ጥንቃቄው ይበዛና ሰውየውን አንድም ኢቪል ያደርገዋል ሁለተኛው የኬዎስ የለው የሆነ ነገር አይሞክርም እንድትነጥቀኝ ቲቲ እጄ ላይ ስጋ ይዤ ሌላ ላይ ቦታ አወራለሁ ታምኝ እዚህ ጋር 20 ደቂቃ ልትቀመጥ 20 ደቂቃ አልሞከርኩም 5 ደቂቃ ተቀመጥ ስጋውን ይዤዋል ብቻ አባቴ በተነጠቅ ሲያረጋኝ ከኔ እጅ ላይ መውሰድ መብት እንዳለው አውቋል ማለት ነው እምወደው እኮ ነው ይሄንን ነው ንጠቁኝ እንጂ ይላልው አሁን ሚስቴንም ቅዱስንም ጋር ንጠቁኝ እንጂ እቺ የኔ ናት ምናምን በሉ እንጂ መብት እንዲኖራችሁ ኩፈል አልፈልግም የኔ ናት ብዬ ልታገለኔ ከወደድኩት ምሳሌ ቅዱስ ሞተር ይፈልጋል የሆነ ሰዓት እና ሊያማልለኝ ሲሞክር ገና ጉዝጓዙን ከሆነ ርቀት አይዋል የነሽ ምናምን ጠፋሽ እኮ አባቴ ምናምን ሲል ወይ ቅዱስ ቀጥታ ሞተር የማለት መብት እንዳለ ለምንድን ነው ማታስበው ላለው አሁን እዚህ ቪዲዮ ላይ ነው የሚሰማው ይደብረው ይችላል ማን ጓደኛ ይሆናል እንደዚህ ነው እኔ ህይወቴ ኑሮዬ ሚስቴንም እንደዛው ነጠቅ ሲያታት ምናምን ጣልኝ ምናምን ንጠቁኝ እንጂ እንዴ ስሰጣችሁ ደስ አይለኝም እኔ ይሄ ልክ መገዛት ይሆንባችኋል ያቦያችሉ ሰዳት አምና እቺ ውሰዳት እስቲ ንጠቁ መንጣጠቅ እኮ ነው ይውላችሁ ሰውየው በእኔ ላይ ስልጣን እንዳለው ማቀው ሲነጥቀኝ ሲወስድ ነው ራሱን ሲያገለግል ነው ውሃ ስጠኝ ስለው ውሃ ከሚሰጠኝ ጎንጨት ሲል ይሄ ትዊስትድ የሆነ የፍቅር ትርጉም ሊሆን ይችላል ቶለሬት አርጉትና ስሙኝ እኔ ልክ ስጠይቅ የሆነ ነገር ለራስህ ከወሰድከው ና ካማረ you love me ማለት ነው ለምን አንተ ለምሳሌ ከዚህ እጄ ቀለበቱ እንደዚህ ያዟዙራለሁ እኮ አይደል አይጣላሉም አይደባበሩም እዚህ ስንስ አለበስክ ምን አይለችም ስለዚህ ሲነጣጠቁ ሲወሳሰዱ አንዱ ለአንዱ ያደረገ እንደሆነ በሚሰማው ስሜት እንኳን አይደለም መብቱ እንደሆነ አስቧል ማለት ስለዚህ የሆነ ሰው ከኔ ላይ ወሰደ ማለት ሰረቀኝ እንኳን አይደለም ይስረቀኝ አይደለም ግን መብቱ እንደሆነ ቢያስብ ከዛ ምናምን እንደዚህ ሲያጠፋ ባይደናበር ያውን ሲያጠፋ መደናበር አልፈልግም እንኳን ተሰበረ ነው እኔን የሚልም ሰው ስላልነበረ በህይወቴ የፈጠርኩትኝ ፐርሰናሊቲ ነው ይሄ በርግጥ ሲሰበረብኝ እኔ ይሰበራ እንኳን ተሰበረ ምን ፈልጋት ሰብረው ምናምን የሚለኝ ሰው የለም እኔ ደግሞ ትንሽ ወጥ ስለሚያረጋኝ የሆነ ቃል ይሰበርብኝ ይችላል ኦቨር መጠንቀቅ ልክ ቲቲ ማለት ምን ልላችሁ ነው ያንን መብት ከኔ ላይ እንዳለው ሲያስብ ሰውየው ባሪያ ስላልሆነ ደስ ይለኛል እግዚአብሔርም ይሄንን ከኛ የሚጠብቅ ሁሉ ይመስለኛል በልጁ ስልጣን ካከበረን ልጁ በሱ ጸጋና ስልጣን ከሆነን አባትና ልጅ መሐከል እኔና ወንጌል መሐከል ያለውን ፍቅር ነው ማሰብ እንግዲህ እኔ ለራሴ ነው ይሄንን ምለው እግዚአብሔር እኔ እንዴት እንደሚያየኝ ማቀው እኔ ልጄ እንዴት እንደማይ ስለማቀ በእኔ ላይ እኔ ለሷ ያለኝ ርህራሄ እግዚአብሔር ለኔ ያለው ርህራሄ ነው ለወንድም ያረረከው ያንን ነው ማረገው ነው ይበደሏችሁን ይቅር እንደምንል አቤቱኛን ይቅር በለን ወደዚህ ምታረጋትም ነው ወደዛ አረጋታለሁ ስለዚህ እግዚአብሔርህ ማን እንደሆነ ካወቅ ልጅህን ነው በቅንፉስ ባሪያህን ነው ሰራተኛ ላይ የምትሆነው ነውና እግዚአብሔር እንዲህ ነው ይሆናል ምንም የለችም ለውጥ የለችም እንደዚህች ምታረጋት እንደዚህ ያረጋት ስለዚህ የሆነ ነገር ሲያበላሹ it's okay በቃ አይ ይገጥማል ምናምን ብለ ራስን ቶለሬት አድርገህ ይበላሻል ቀይጥፋ ታባቱ ምናምን ምትል ከሆነ እንደዚህ ዞር ያለበት ነገር ሲሆን እሱ ይጥፋ ታባቱ ጨምርልሃለሁ ይታባቱ አይዞ ምናምን የሚል አካል ከላይ እንዳለው ያረረካትን የሚያረጋት ስለዚህ ምን አስባለሁ ልጄ እንድትደናበር አልፈልግም የሆነ ሰዓት
የሆነ ማይሆን ነገር ከፍ ያለ ነገር ላይ ትወጣለች አያትና ከፍ ብሏል ቆጣ ልቆጣይ ትሞክር እንጂ በራሷ ሬዚስታንስ ትሞክር ባይሆን ከጀርባዋ የሆነች ነገር ላንጥፍላትና ከወደቀች ሴፍ ይሁን ልስጥችኛዋን ቆርቆሮ ዞር ላርጋት ብዬ ያላየሁ ይመስል ቀስ ብዬ አነሳላታለሁ ከዛ she feel safe በአባቷ ጋር አዲስ ነገር ሞከር አትፈራ የወንድሜ ከኔ በላይ ታላቄ ነው ይመስለኛል ያያችሁ ትንሽ የ5 ወር 6 ወር ከፍ ያለ ልጅ ያለው ወንድሜ ልጁን እንደዚህ ይዞት ነው የሚሄደው እግሩ እዚህ ላይ ሆኖ እንደዚህ እኔ ይሄኛው እንዴት አቆምኩ አትሉኝም እንደዚህ እንዳትወድቅ እግሯን ይዤ ለመሄድ ምኑ ሴፍቲውን ፈጠረልኝ ብትሉ ምን አረጋለሁ እኔ ኦልዌይስ ከኔ ውጪ መስሉ እሷ ላይ ሆኖ እንዲጠብቃት ነው ፈልገው የራሷ ሞተር ስኪል ለራሷ ሴፍቲ እንዲሰራ ነው ፈልገው አባቷ እንደ ጥላ ከኋላዋ ያለ እንደሆነ አስባ ሴፍቲ እንዲሰማት አላረግም ሴፍቲው ከገዛ ሰውነቷ ውስጥ እንዲኖር ነው ፈልገውና ምን አረጋታለሁ እንዲህ እንኮኮ ማረግ የጀመርኩ ሰሞን እንደዚህ አርጌ እንደዚህ አስቀምጣትና እግሯ እንደዚህ ጭንቅላቷ እዚህ ነው እዛ ሆን ብዬ በአንድ እጄ ሁለት እግሯ እንዲዝና እንዲገፋታለሁ ይሄ እጄ ከኋላ ለሴፍቲ ያለ ዲዝገባ ጸጉሬ እንዲጨምጣ አብራኝ እንዲት ሄዳለች ኦኬ now you feel safety እንዲህ ያረኩኝ ሆን ብዬ የሆኑ ቀናት ላይ ሞከርኩ ከዛ she feel safe እንደዚህ ይያት ኖርማሊ እንሄዳለን አንድም ቀን እና ልጆች እንዴት ነው አባታቸው ትከሻ ላይ እንኮኮ ተደረገው በሴፍቲ የሚሄደው ብዬ መድኃኒዓለም ምስክር በሆዴ አንጎራጉሬ ነበር ከሆነ ጊዜ በፊት ከዛ ሳረጋው አየሁት እንዴት ነው ያደረከው ብትሉኝ ጡንቻውን አሰለጠንኩት አሁን she feel safe ማለት ነው አዲስ ነገር ለመሞከር ተወድቃለችም ብዬ ነው ያልፈራም ኢቭን ብራዘርና እኔ መሐከል በልጅ አስተዳደግ እሱ ለሴፍቲው ሲሰራ እኔ ሴፍቲዋን ከሰውነቷ እንድታገኘው ነው ማረጋው ስል ምን ትዝ ያለኝ የኔ ልጅ ስም ወንጌል ይባላል የወንድሜ ልጅ ስም ናታን ይባላል ናታኒም ከእግዚአብሔር ጋር መልካችን ማን እንደሚመስል በዚህ ነው ያወቁት በስም አወጣጣችን በልጆቻችን ላይ እኔ ያዕቆብ ነው መስለው ታጋይ ነኝ ለምንድን ነው ግን እንዲምታረገው what's the benefit ምን አሁን ይሄን ማየት ትችላለህ እኔ ማየት የከበደኝ አንተ እንዴት ነው ማየት የምትችለው አሳየኝና እኔም እንዳንተ ልረጋጋ ዝም የምትለው ጠልተህን አይደለም በቃ ይሄ ነው እኔ አንዳንዴ ቁጭ እላለሁ እኮ ሄጄ ቤተክርስቲያን አልጸልይም ቁጭ ነው የምለው ቆሜ አላናገርህም ብለው ምንድነው የምትፈልግብኝ ይሄው ታመምኩኝ 120 ጊዜ አንድ ጉዳይ ሲጥለኝ ምንድነው ቁጭ ብለህ የምሰራው ካላገዝከኝ ትዝናናለህ እንዴ በኔ ህመም እንዲህ አውርቼ ምናምን መጣ ደሙ ይሄ ገብርኤል ወደዛ የሚፈልገውን አድርገ መልስልኝ የሚል ይመስለኝ ወደዛ እኔ እናልችልም ይጨቃጨቃል እንዲህ ነው የሚይዘው በሽለቀዋል አንድ ነገር ይሁን እስቲ ምንም የለኝም እንትን ልጆኜ ምናምን ስንጣላ ጋሻዬ ያልኩኝ ነው ምሮጣው ወደ ቤት ፋዘር ማለት እና ጋሻዬ ያልኩኝ ምሮጣው ዊክ ነኝ ብሎ ያስባል ያው የሳይኪ ችግር ነው ሰውነቴ ድብድብ አልችልምና ሮጬ በቃ ኩዮቼም ሲጣሉኝ ጋሻዬ ያልኩ መሮጥ ጋሻዬ በእግዚአብሔር ነው ተካው ውስጤ አንድ ነገር ይሁን እጄ እናገራለሁ ማለት የአባቴ ስልጣን ውስን ነው የሥጋ አባቴ ስልጣን የዚህኛው ውስን አይደለም ስለዚህ ነግርልሃለሁ ነው ማለት በቃ የሆነ ነገር ወሰክ ተውልህና ሄዳል እጄ እናገራለሁ እንደዛ አይነት የሰገጤ እምነት አለ ውስጤ ኦኬ እጄን ጨቃጨቃለሁ አንዴ ስለ ሚስቴና ስለ እኔ ቆይ ጽሁፍ ተወዳላችኋል ላምብላችሁ የሆነች ጽሁፍ አለች ለሚስቴ ነው ከጻፍኳቸው ጽሁፎች መካከል አንዱ እግዚአብሔር ልጁን እንዲድርልኝ ሽማግሌ ማን ልላከበት እግዚአብሔር ፊት ሽማግሌ ሆኖ መቆም ይቻለው ማን ነው አባንድያ ልጁን ሲድር ሽማግሌ የተላከበት ማን ነበር ልጁን ሳይጠይቅ እንዲሁ ሰጠ አልሰጠም እንደውም ልጁ ወንድ ስለሆነ ሽማግሌ የላከው ራሱ ነው ማን ላከ ገብርኤል ከመላእክት መሃል ገብርኤል ተመረጠ ለመመረጥ ያበቃውን ገጠመኝ ላስታውስ ከለታት አንድ ቀን ኢዮራማ ኤረር አልፎ ጌታው ፊት ሽምግልና ቆመ ማን ነው የላከ ቢባል መልስ የለው ገብርኤል 70 ዘመን የቀጣቸው እስራኤላውያን ማትምራቸው እስከመቼ ነው አለ ጌታው ለ70 ዘመን ባቢሎን ተግዘው ወደሚሰቃዩት ሰዎች እየተቆመ ፋርስ ነው ፋርስ ማለት ያውኑ ኢራን ማለት ሽምግልና ይቆምላቸው አላኩትም ማሲንቋቸውን በአህያ ዛፎች ላይ ሰቅለው መዘመር ትተው
በግርድና ብዛት ወይበው ቢያይ በራሱ ተነሳሽነት ወደ ጌታው እልፍኝ ገብቶ ሽምግልና ቆመ። ገብርኤል በመላእክት ሊሞከር ቀርቶ ሊታሰብ የሚያስፈራ ቢግ ሙቭ ነው ያደረገው። ከድፍረት ሊቆጠርበት ይችል ነበር። በሰጠኸኝ ጸጋ እችል ነበር እኮ የሆነ ነገር ማድረግ ግን የሚል ይመስላል የድርጊቱ አንድምታ። ዘካርያስን ማን እንደሆንኩ እንዴት አላወቅም ብሎ ያደረገውን ለምናውቅ ጌታው ፊት ለሽምግልና መቆም ውስጥ ድፍረት ሳይሆን ትሕትና እናያለን። ገብርኤል ሳንልከው ፈጣሪ ፊት የቆመልን ወንድማችን ሳይላክ የቆመ ለመቆም ይታጫል። ያውም የእግዚአብሔርን አንድ ልጁን ጋብቻ ልጅ እንዳለው ያወቀው ራሱ የተላከለት ሳይሆን አይቀርም። ወደ ማርያም ተላከ። በክንፉ ነፋስ የሊባኖስ ዝግባዎች ወገባቸው ድረስ እስኪታጠፉ ድረስ እየቀዘፈ ከ15 ዓመቷ ልጃገረድ ዘንድ ደረሰ። ስለ ሙሽራው ኃያልነት ትንቢተ ኢሳይያስን እየጠቀሰ ትንሿን ልጅ ሊያሳምን ታገለ። ቀላል እንዳይመስልሽ የላከኝ ልጅ እያለ ትማልል እንደሆነ አስተዋላት። ቁልጭ ብላ ታየዋለች። ዝልል የለም። የማስረዳትና የማሳመን አቅሙን ፈተነችው። በአፉ የሚናገርበት የላከው አይደለም፣ የማሳመን ብቃቱ የራሱ ነው። የላከው ፍላጎቱን ነገረው እንጂ ቃል አላሸመድደው። የ15 ዓመቷ ልጃገረድ እንደ ዕድሜዋ የቀረበላትን ፈንድቃ የምትቀበል አይደለችም። እሺታዋ የራሷ ነው እንላለን። የፈጣሪም በሰው ፈቃድ ጣልቃ ለመግባት በገነት የምናውቀው እኛ። እሺ ያለችው አሸወይና ሆነ። ቃሏን የሰሙ መላእክት አዲስ ቅን ያመለጣቸው። ሳያስቡት በሆነ አይነት ስልት ደነከሩ። እያሳፈረ የሚጥም አሸወይና አስነኩ። መለኮት ስጋን አገባ። ማርያም የሰው ልጆች እናት ሆና ስጋዋን መጠየቋ ሲገርመን ሰርግ ቤትም ሆነች። ሽማግሌው ገብርኤል አብ ዝም ብሎ ልጁን አይሰጥምና እኔስ ማን ልላክበት ከገብርኤል የተሻለ? ገብርኤልም በቁልቢ ዕለት ነበር ሽምግልና ይላኩት። ስለ እኔ ሲጠየቅ ምን ይመልስ ነበር? በሰማይ ጋድ ልጄን የምሰጠው እሱ ማን ነው? ምንስ አለው? ተናገር ሲባል ምን መለሰ? ለዘካርያስ እንዲህ ብሎለት ነበር። እሺ ሳልባል የማልቀመጥ የምቆም በቅንፍ ሳታርፎ የማላርፍ ነኝ። በእግዚአብሔር ፊት የምቆም ነኝ የሚለውን መቆም መቀመጥ ለነሱ እግር ምናምን ሲምቦሉ ስለማይሄድ እሺ ሳልባል የማልቀመጥ የማላርፍ ማለት ነኝ አለ። ገብርኤል የሚቆምልኝ ታዲያ እኔ ማን ነኝ? ጎንበስ ብሎ ሲያየኝ ፈጣሪ ምን አለው እሱ ማን ነው ብሎ ሲጠይቀው ለትዳር ልጁን ስለተጠየቀ እግዚአብሔር ረዴትን እኮ ስለተጠየቀ እግዚአብሔር እሱ ማን ነው ምን አለው ብሎ ጠየቀው ገብርኤል ጎንበስ ብሎ ሲያየኝ ግራ ገብቶኝ ትራስ አቅፌ ተጋድሜያለሁ። ለማርያም ስለላከው ሲናገር ደረቱን ነፍቶ አፉን በታላቅ ቃል ከፍቷል። አለቅነት በጫንቃው ነው። ድንቅ መካር ኃያል እያለ ይልልኝ ዘንድ እኔ ምን አለኝ? ገብርኤል ፊቱ ቀና አደረገና ክንፉን እንደ ጥለት እየቋጨ እኔ ብቻ ነኝ ያለሁት ጌታዬ። እግዚአብሔር ሀብታም ነዋ። እሺ ብያለሁ ላንተ ለወዳጄ ይለዋል። ምን ለምሳሌ ያመጣሁት መሰላችሁ? ምን አለው የሚለው ነው አይደል? አይደል ነው። በቃ ኢንጆይ አድርጉት። እግዚአብሔርን መደፋፈር። አሁን እኔ ብዙ ጽሁፎቼ እንደዚህ ይደፋፈሩታል። ፍቅሩን የሚያቀው በዚህ በጠጋ ብዬ በማወራው ነገር ወደ ጌታ ደረት ጠጋ ብሎ ይላል ዮሐንስ እኮ ነው። አሳልፎ የሚሰጠኝ ከመካከላችሁ አንዱ ነው ሲል ማን ነው አለ። በቃ ጠጋ ብለ ማን ነው ጌታ ሆይ? እንዴ አንዱ ሲል እኮ አንተም አንዱ ልትሆን ትችላለህ። how can you trust yourself like this? ማን ነው አለ። ጠጋ ብለ አንዳንዴ ማን ነው ምንድነው እሱ እንዴት እና መባባል አለባይ። አትለኝም አትነጥቀኝም እጄ ላይ ይዤው ምቁ። የትራውማ ትልቁ ችግር ይሄ ነው። መንጠቅ እንድትፈሩ ያረጋችኋል። መብትህ እዚህ ድረስ አይደለም የሚል ድምጽ በገዛ አይምሮአችሁ በገዛ ሳይኪያችሁ ውስጥ ዱኤል ያረጋል። መብትህ ነው እንጂ አባቴ አንተ ምንድነው እንዴት ነው ገነትም ተሰጥቶ ወይም የሆነ ነገርም ምቹ ቦታም ተሰጥቶ ምትንሿከክ ሰው ነህ። እንደው የሆነ ነገር እንዳላረግ ዝሙት እንዳልሰራ ምናምን ብለህ ስትጠነቀቅ ጥሩ ነው እኮ መጠንቀቁ። ግን ኦቨር መጠንቀቅህ ደግሞ የባህሪህን ከሽራነት ነው የሚያሳየው። ሰው ልጅ እጅግ መልካም ነው ከስነ ፍጥረቱ። ዓርብ ዕለት እጅግ መልካም እንደሆነ ታይቷል። ስለዚህ ስነ ፍጥረትህ ቅዱስ እኮ ነው። ለመቀደስ የምታረገው ጥረት ራስህ ላይ እድፎቹን ነቅሎ
ቅዱስ ለመሆን የምታረገው ጥረት ነው የበለጠ የሆንከውን ለመሆን መጣርህ ነው የበለጠ እንዳትሆን የሚያደርግ እና ኦቨር መጠንቀቅ ብዙ ጊዜ ተቃራኒውን ያመጣል። ትላንትና አንድ ዶክመንተሪ ባለቤቴ እያየች አብሬያት እያየሁ እኔ ትንሽ ስላየሁኝ ነው እና ከልት መሪዎች ብዙ ጊዜ ከሆነ እድፍ ራሳቸውን ለመጠበቅ ኮሚኒቲ ፈጥረው ስርዓትና ህግ ኖሮ አለባበስ፣ አነጋገር፣ ዲሲፕሊን ምናምን አውጥተው የኖሩ በመጨረሻ እርስ በርስ መገዳደል ምናምን መሸካሸክ ምናምን የአገር ዝተት ከ900 እስከ 1000 ምናምን በላይ ከልቶች አሜሪካ አስተናግዳለች ባለፉት ከ1960ዎቹ ከሂፒ ጀምሮ እስካሁን ድረስ የሆነ 100 ዓመት ገደማ ከ1000 ገደማ የሚሆን ከልቶች አስተናግዳለች። እኛ ጋር ገና አሁን ነው የመጣው ጀማነሽ ማናት እህተ ማርያም አሁንም ያሞሞቁ ያሉ ያው ስላላለቀ እንትናቸው ጽዋቸው ስመጥቀስ ጥሩ አይደለም እንጂ በደንብ ነው አሁን ከልት የሚፈላው። ይሄ ዩኤፍሲው ይመጣል ኢትዮጵያ ስለሞተች አልኳችሁ። ከዛ ቀጥሎ ደግሞ አሬና ክርክር ይሄ በሃይማኖት ቨርቹዋሊ ያለው ብሽሽቅ ወደ መሬት ይወርድና ዲቤት ይደረጋል። ይሄ ከግሪክ ያኛው ከሮም ዩኤፍሲ ከሮም ክርክር ከግሪክ ከዛ አሁን ደግሞ ይመጣል ያልኳችሁ ምንድነው ከልት ደግሞ ከአሜሪካ ይመጣልናል። ከልት የከልት ፋብሪካዎች እንሆናለን ታያላችሁ። ሪሰንት ዴይስ ሁሉም እኔ ክርስቶስ ነኝ እያለ አይቀጥልም። የሆነ ኮሚኒቲ ደግሞ ዴቨሎፕ ያደርግና ባድን ኢሊሚኔት አደርጋለሁ ሲል ሞር ባድ ያደርጋል እና ሰዶማዊ ሆነ ሁሉም ይጨርሷሉ። ሲጀምር ሲነሱ እኮ እንደዛ አይደለም። በትክክል መንገዱን የሚያውቅ ህግን ተግባራዊ ያደረገ እድፉን አጽድቶ ቅዱስ ለመሆን የሚደረግ ጥረት ነው መጨረሻ የዓለም እድፉን የሚያስደርገው እና ይሄ ከወሱን ፈርቶ በጥንቃቄ በመገዛት ስለንቦና መጥፎ ነገር እንዳይደርስብን ለማድረግ የምናደርገው ጥረት ሞር በጌቶቻችን እንዲጸየፉን ነው የሚያደርገው። ትንሽ ኖሮት ስብሰባ ላይ የራሱን ነገር የሚናገር ሰው ቦሱ ያከብራል። እሺ የምትለው ከሆነ ይንቀሃል። ሁሉ የለህም ለመገዛት በጣም እየጣርክ ነው። በፊቱ ስላለህ መልክ ተጨንቀሃል። ይሄ ወዳንተ ስናይ መጸየፍ እንዲኖረን ነው የሚያደርገው። በጣም አትጠንቀቅልን። እኛ እንኳን በዛ ልክ ለኛ ለራሳችን አንገዛምና ሰው በዛ ልክ ሲገዛልን ጥላቻ ውስጥ እንገባለን ወይም ጥርጣሬ ውስጥ እንገባለን። ተወት ረሳ ምናምን ቸል የሚሉት ወዳጅ ይፈልጋል። ይሄ በቲቲና በቡቻ ላይ የማየው አልጎሪዝም የሚያሳይ ነገር ነው። እኔ ቡቻን ወደዋለሁ። ለምንድን ነው የምወደው? ተወት ያረጋኛል፣ ረሳ ያረጋኛል። በጎኑ ሳልፍ ሽምቅቅ አይልም። ቀናም ብሎ ላይ ያየኝ ይችላል። ዝንፍል ያለ ነው ሰው ነው። እቺ እንደ ቆቅ እንዲ ያለች መከራዬን ታሳየኛለች። አሩን ትበላለች። አሩን የሚበላውን መሻማት ሲያቅታት የሚያራውን ትበላለች። ሰርች ሳደርግ ምንድነው ምክንያቱ? ውሻ የገዛ ልጇን አርምት ለሳኒቴሽን ለአካባቢው ትሬስ እንዳይደረግ ሌላ አካል እንዳያገኘው እንትኑን ማጥፋታ ዳናውን ከበረንዳው ላይ ከበላች እሺ እኔ እንዳልመታው ብላ አስባ ይሆናል። መሬት ላይ ሄዳ ትበላለች። አንዳንዴ አስቸኩሏት ከቂጡ ውስጥ ለማውጣት ትሞክራለች። ምላሷን ከታ እስቲ ይራበት ይደርሳል እኮ መብላቱን መች ከለከልኩሽ ፈልገሽው እኮ። እኔ በሞራል አይን እያየሁኝ አርስ ለማልበላ ጀጅመንታል ሆኜ እየተናደድኩ ቆጣ ነበር። አሁን ግን ፈኑላ ማድረግ ጀመርኩ። በቃ በዚህ ልክ ወርዳ የልጇና ምግብ ሼር አላረጋት ሲል አሩን መብላት ከፈለገች ለምን ስትፈልግ ቆለጡን ትጠባለች። ያው ኔቸራቸው ውስጥ ይኖራል እኮ ግን ታስጠላዋለች። በቃ እንደዚህ ይላል ምናምን። እሱ አንድም በቀን በምላሱ ነክቷት አያውቅም። ያው ይከካታል ትንሽ ቆይቶ አይቀርላትም። ግን ይሁን በቃ እንደዚህ መላላስ ምናምን ትወዳለች። እሱ ዝንፍል ብሎ ነው የሚተኝ። አሁን ራሱ ይወትልሰዋለች። ያው ሚስቴ ጽይፍ በቃ ድብር ብሏት ሊሞት ነው። እንደዚህ ተኝቶ ቆለጡን በቃ ቂጡን ምን ገላውን ስለማጥበው ንጹህ ነው። የንጽህና ጉዳይ እንዳይመስላችሁ የሆነ መርመጥመጥ ስለምትወድ ነውና ይሄን ሁሉ እያልኩኝ ደግሞ ታሳዝነኛለች እኮ መልሳ። ለምን አንድም ፈጣሪ በዚህ ስርዓት ውስጥ በዚህ ገጠመኝ ውስጥ ሊያስተምረኝ የሚሞክረው ነገር አንዳንድ ሰዎች ትራውማቸው ባይሻላቸውና ሁሌ ደካማ ቢሆኑ እንኳን
እንትን ሊኖርህ ይገባል ኮምፓሽን ይሄ ፌሚኒኒቲ ሊኖርህ ይገባል ተቀበላቸው በቃ ፕሮቴክት አርጋቸው አያድጉ ጨቅለዋል ግን ተቀበል ሁሉን ቀይራለው የሚለው ሞቲቬሽን ወይም ጥረትህ አንዳንዴ መቀየር ባለመቻልህ ልትጎዳቸው ትችላል ውሃ እንዳይደፋብኝ እንዳይመታኝ የሚለው መጠንቀቋም እንደሚጠራ ታውቃላችሁ ከውስጥ ውሃ መድፋትና መምታት እረ እንዲ አይደለሁም ስል አይደለሁም ያልኩትን ሳረግንም ማገኘው ራሴ ስለዚህ የማይለወጡ አካላት አሉ just accept them የሚል ለምን ነገ ተነጎዲያ ፊርም ተቋም ቢኖረኝ የምመራው ሀገር ቢኖረኝ የምመራው የማይለወጡ ሰዎች አሉ just accept them ሆድህን አስፋ ልብህን አስፋ ሁሉም ነገር ካለወጥኩ አትበል የሚል ትምህርት ነው ከውስጥ ማገኘው ታሳዝነኛለች አውጥቼ ከግቢ አስባርያታለሁ ትንሽ በቃ የሆነ ደቂቃ በኋላ ድምጿን ኮንሺየስ የሚሆን ክፍላለኝ መቷት እንዴ ደሞ መግቢያ ይላትም የሆነ ስለምትርመጠመጥ ሁሉም ሊመታት ነው ይፈልግ የሆነ ክፍልን እንትን እናትነት ምናምን ያስተማረችው ይሆናል who knows እና አንዳንዴ በሰዎች ላይ ይሄ ላይ ሰራ ይችላል ትራውማቸው ይሰራል ኦፍ ኮርስ ትራውማ ያለባችሁ ሰዎች ግን ይሄንን ስትሰሙኮ ስለሚደብራችሁ ነው እቺኛው አቃል ያመለጠች ላይ ሰራ ይችላል የሚለው ሰዎች እንደሚለወጡ ማመን አለባቸው ራሳቸው የትራውማ ቪክቲም የሆኑ ሰዎች እኔ ከትራውማ ነው የመጣሁትና ይለወጣሉ እኔ ምሳሌው ነኝ እኔ ተለውጫለሁኝ ያንን ደንባራው ሰው ያረለው ግን ደሞ ትራውማውን ያለባቸውን ሰዎች አክሰፕት የምታረጉ ሰዎች ደሞ ወይም የምትቀበሏቸው ሰዎች ካልለወጥናችሁ ብላችሁ ፑሽ እንዳታረጓቸው እቺ ቃል መጣች ላይለወጥ ይችላል የሚሰራው እነሱ ለምትንከባከቡ ሰዎች ሰው ሁሉ ግን ይለወጣል ትልቁ መሪ ፕሪንሲፕል እኔ ሰው ሁሉ ይለወጣል ምንም ይሁን ከምንም ውስጥ ሰው ልጅ ይወጣል ከሲኦል እንኳን ሰው ልጅ ይወጣል ቻው በቃ እዚህ ይሄን ለማለት ነው ላይክ ሰብስክራይብ ሼር ኮሜንት አድርጉ ትሮካለች እንመለሳለን